አዝኜብሻለሁ። ምን አጠፋው ሞኒ? ምን አደረኩ? 43 ቀን ታስሬ አትጠይቂኝም? አይ እኛስ ታስረማሽ ማን ጠየቀን? ለምንድን ነው አዶናይ ምንም ነገር የኔ ነው በቃ አዲስ የሰራውላችሁ ይዤላችሁ መጣው ብሎ እሱ ላይ በጣም ስህተት ነው ብሎ ይዞ መጣ አይደል? ኦኬ አንድ ሁለተኛ ደግሞ ክፍያው ይሄን እኮ ነው ስሙን ቀይሮ አዶናይ መጥቶ የኔ ነው ያለው። አዶናይ ትግሬ ነው። አሁን የትግሬዎች ዘመን ነው ካየሽው። ምን ባይ ሹል ነው እንዲህ አለችው። እግዚአብሔር የሽንት ቤት ግድግዳ ግን ሲያንሳት አይደል ውጣ ነበርና የእሷ ርቀቅ እነሱ ላይቭ ገብተው ሙድ እየያዙባት ነበረ። ስለዚህ ሙድ ስለያዙባት ይሄ ነገር ውሸት እንትን ተገቢ አይደለም ብዬ ተረዳሽኛ? እንዲሁም አንቺ ጃኒ ልጠይቅሽ የምፈልገው ነገር አለ። ጃኒ ብዙ አሳልፈሻል። አንቺ አሁን ፌመስ ነሽ፣ አሪፍ ደረጃ ላይ ነሽ። 18 ዓመት ያላት 18 ዓመት የሆነች ሴት ልጅ ታረቅ ትመክሪያለሽ? አሁን እሱን እየመከርኩ ነበረ ናይ ቢሏ አሁን እኮ እንደዚህ አይነት ነገር ውስጥ መግባቱ እኮ ራሱ ሌላ ብቻ እሱን እያወራው ነበረ። እንገናኛለን ካለሽ እንገናኛለን። ልጅቷን ግን በውስጥ እኔ እረዳታለሁኝ። እኔ እንትን ማለት እችላለሁ። በቃ ችግር ወደ እኮ ሄዳለሁ ብላኛለች። መሄድ የምትችል ከሆነ ታግዣታለሽ። ግን ነገር ካለ አግዛታለሁ። ግን እንኳን ይቀር እኔ ግን በራሴ ኤክስፔክት አታድርግ። እኔ አባት እኔ አሁን በሰዓቱ እኔ እውነት ለመናገር እኔ እናንተ ኮንታክት የለንም። ከዛ በፊትም የታሰርክበትን ቦታ አላውቅም። ግን ኤክስፔክት አታድርግ። በተለይ ቲክቶክ ላይ የምታውቀውን ሰው ኤክስፔክት አታድርግ። እኔ አንቺን ኤክስፔክት አድርጌሽ ነበረ። እኔ እናንተ ኮንታክት የለንም እኮ እንዴት ከጃኒ ጋር በህይወቴ አንድ ቀን የተገናኘ ነው። አንድ ቀን በአካል የተያየ ነው። በአካል እሱም ተደዋውለን ምናምን አይደለም። ገጭቼ ቴንኪው አላሰራሽም። ገጭቼ ሳይሆን እንደ ስቼ ገብተህብኝ ሳትኩህና አረን ያልሰበርኩም አንተ ስነ ስርዓት ደግሞ ይህ ቪዲዮ ተቀምጦ እንደዚህ አድርገኝ ነበር ብለን እንዳትል እኔ አልነካውህም። ግን ሳልፍ ልነካህ ስል እንትን አለ። ግን አምሮብሻል። በዚህ አጋጣሚ የምነግርሽ ነገር ቴንኪው ሞኒዬ፣ አመሰግናለሁ በጣም አንተም በጣም ስነስርዓት ይዛሃል፣ መሳደብ አቆመሃል። በጣም ደስ ብሎኛል በዚህ አጋጣሚ። ስሬት ማርያም እየቀለድኩ አይደለም። ከሚጠሉ ውስጥ አንዷን የነበርኩ ታውቃለህ። ስለ በጣም በቃ ትደብረኝ ነበር። ለሴት ልጅ ዲስሬስፔክት ምናምን የምታደርገው ነገር፣ ድሮ የምትሳደበው ነገር። አሁን ግን ያን ነገር ስላቆምኩ በጣም ደስ ብሎኛል። ድሮ ነው ያቆምኩት እኮ ጃኒ። አሁን ላይ ሪከርድ ላይ እና በዛው ደስ ብሎኛል ማለት እፈልጋለሁ። ቴንኪው የኔ እናት፣ አመሰግንሻለሁ። በርቺ። ኤኒቲንግ ማውራት ከፈለግሽ ደግሞ እኔ ያለው። እሺ እኔ አባት ቴንኪው። ቻው። እሺ እኔ እናት። አንቺ ነው እኔ የምለው ግን ለምን እኔ አንቺ ነው የምለው ሳስብማስ። እና እንዴት ናችሁ ጋይስ? ምን አዲስ ነገር አለ? አምሽቼ ነው የገባሁት ዛሬ 20 ጉዳይ ለ6 ነው የገባሁት። መጀመሪያ ቤስት ኦፍ 3 ነው። ቅጣቱንም እንትን እያልሽ እየጋለ ይመጣል። ንገሪ ነው ከፎቅ ላይ እንዴት ነው እንዴ? ምን ሆነሽ ነው? የምጠላው ይሄ ደግሞ የቤታችሁ ግድግዳ ላይ ኩዊን ንግስታችን ናት ብላችሁ ጻፉ። ጨርሻለሁ። የኛ ግድግዳ በፕላስ ሽንት ቤት ላይ ጽፋለሁ። ሽንት ቤቱ ላይ ጽፋለሁ። እኔም ሽንት ቤት ላይ ግድግዳ አልወሰንሽም እና የቤታችሁ ግድግዳ ስለሆነ ሽንት ቤትም ኖርማል። የኛ ሴራሚክ ነው። ሌላ ቅጣት ናቴ ቴንኪው፣ በጣም ቴንኪው። ኧረ አያሳስብሽ የኔ እናት። የሽንት ቤት ግድግዳ ላይ መጻፍ ነው ያለባት። ነገ ሰሚነሽ ማርያም ሂጅ ጸበል አስመቷለሁ ቲክቶኬን እንጂ አሁንም እንደዚህ። እሺ ሶስተኛ ንገሪኝ ዲቦራ። ሶስተኛ ጨርሻለሁ። ሽንኩርት አንተ ግድግዳ ላይ
እግዚአብሔር እያየች ነው። መጻፊያ የለም እኛ ጋር አይቻልም እንደዚህ በትልቁ ጻፊ በትልቁ ነው የምጽፍሽ ደግሞ በስመ አብ ከዚህ በላይ በትልቁ አንቺ በላይ ቆንጆ ቀልሽ ነው። ጆሌን እንዲህ ሌላ ተጋጥሞ ፍራይዶች ያው ሊያመጣ ነው። ምን ሊያመጣ ነው? ሽንኩርት ባይዘ በጣም ነው የሚያስጠላው። እሺ ታውቃለህ፣ ሞክረህ ሁሌ አይደል እንዴ መበለው እኔን ቤተሰብና እንትን እኮ ነው። ተረሳችኋ እናንተ ነው ቆያችሁ። ጥሬ ቲማቲም ምናምን እኮ በሽንኩርት እኮ ነው የሚበላው። ምንድን ነው ቴምር እንደዚህ ታይሻላ። ያበደ ነው። ውጣ ማከከሽ ቤት መፍትሄ ነው። ምን አገባሽ? ምን አገባሽ? አትችልም። ምን አገባሽ? የቤታችሁ ግድግዳ ሽንት ቤት አንድ የቤት ግድግዳ እሸው እያለች አልችልም እችላለሁ። እሸው አለችን። ምኑ ነው ማሽው? እንዲህ ዞዬ እሺ፣ ችግር የለም እኮ ምን አይነት ግድግዳ ላይ ነው መጽፍሽ ታዲያ? አንቺ አታፍሪም እንዴ? የኔ ቤት ግድግዳ ላይ ከየት ነው ይዘው የምመጣው? ሚያስ ኧረ በለው ላይን ብቻ ነው የሚሆነው መሰለኝ። ስልኬን ያዘግ። ምን አይነት ነገር ነው? አረ ተጻፍ። እግዚአብሔርን እንደዚህ አይነት ነገር ይደብራል። መቤቴ ምንድን ነው ሊዱ አትቀጡ። ትሽሙድ ይዛሉ። እንደውም እኮ ምንም እንደ እንትኑ መጠን እንኳን አይደለም። ዝም ብሎ ቅጣት ነው የቀጧቸው። ምንድን ነው ይኸውልሽ፣ እሱ ነው ስሩልኝ ያላቸው። የእሱ አይዲያ ነው ሰሩ። እኔ አስታውሳለሁ፣ አናግሬዋለሁ እኮ የዛን ቀን መጥቶ አውርቼዋለሁ ምናምንና ሰርተውለት አይቶት እንግዲህ ከ50 ሺህ እስከ 100 ሺህ ሰው አልሬዲ አድርጎታል። ግን የባንኩ ኔጎሽየት እያደረግን ነበር። እንትና ማነው ያ ቴዲ የሚባል ሙጀሊያም ሲያወራ ሰምቼዋለሁ። ቴዲ እኮ እኔን እየኮረጀ እኮ ነው የሚያወራ። ታውቂያለሽ፣ ቴዲ እኮ ይጠብቅና አሁን ይጠብቅና የማወራውን ከዛ ደግሞ ያወራልኝ። ያወራው ምንም ችግር የለም። ዋናው እኛ እውነቱ እንዲወጣ ነው የምንፈልገው። ገባሽ? ግን እውነቱማ ይሄ ነው። ይኸውልሽ እውነቱ ምንድነው? እኔ እኮ ሪሰርች አለ ሰውየውን እኮ አመጣሁት። ሰውየውን እኮ አሜሪካ የት እንደተማረ ሁሉን ነገር ይዤው መጣሁ እና ለምን ግን ስለዚህ እንደዛ ብላ ራሱ እንዴ አምኗል እኮ እሱ እንደሆነ ግን ለምን ለአላህ ሰጥቻለሁ አለኝ። ሄደ በቃ እንትን ውስጥ መግባት አልፈልግም። እኔ ለምን ታዲያ እንትን አትልም ስለው እኔ በቃ ነው አስቢ አንቺ ጂጂ መንስቲ ኢትዮጵያ ላይ ማለት ነው እነ ጆን ዳንኤል እነ ምናምን ናቸው አይደል እንዴ? ጆን ዳንኤል ስለ ትግሬ አይወደ እንዴ ጆን ዳንኤል የአዲስ አበባ ልጅ ነው። እናቱ የወለታ ኦሮሞዎች ናቸው እና አባቱ ግን ትግሬ ነው። እና ታዲያ ጆን ዳንኤል እንደዛ አይ ነው ግን ይኸውልሽ ለዛ እኮ ነው ጆን ዳንኤል እንደዛ የሚያምናል። እንደዛ ቢሆን ባዙን ጠቅልሎ ትግራይ ገባ ነበር። ገባ ሞር እንደውም ኦሮሞ ጋር ነው ያለው። እኔ መሰለኝ ጆን ዳንኤል ሞር ቦት ወይ ሲሄድ ነው ያየሁት። ኢትዮጵያዊነት ሲያቀነቅን ነው የማየው። እንደውም እኔ እንደሚመስለኝ የትግሬ ልጅ ነው፣ የአዲስ አበባ ልጅ ነው። ገባ እንደዚህ ነገር። ስለዚህ ለዛ ነው እኮ አዶናይን እኮ እሱን ማጥፋት የፈለጉት እኮ ያነኛው ታውቂያለሽ ለማን ሬፕሬዘንት እንደሚያደርግ ማንን እንትን ማፊያ ሆኗል። በቃ እንትኑ ወደ ዮዳም ይቅርታ አድርግልኝና እንደዚህ እንትን ማለት ሳይሆን ይሁን የማፊያ ግሩፕ ታውቃለህ? ማፊያ
የትግራይ ህዝብ ምን አገኘ ከሱ? ከአዶናይ የእኔ ጥያቄ ምን መሰለህ ጂጂ? ኦኬ ሀቁ ወጣውን ያው ቪዲዮቹ ኢንፎርሜሽኑ ወጣ። ይሄ ጅል ነው እባክህ። ከንቶ መስርተ የራሱ ጉዳይ ምን ያደርግሽ? ምን ማድረግ ይችላል? ለምን ምን ማለት አሁን ይሄ ምን ማድረግ ይችላል? እነዚህ ሰዎች በቃ ስላልሰራበት ሊሆን ይችላል እኮ ስላልሰራበት ያኛው ገዝቶት ሊሆን ይችላል። ያኛው ደግሞ በጣም ግባብዲያ ስፖንሰርች ከአላየው የሰንሻይ ባለቤት ጋር አቆሙ። ዲኖ የሳንሻይን ባለቤት ማለት እኮ አለሙዲን እና ከመለስ ዜና ጋር ቁጭ ቅጫል እኮ ማን ነው የሳንሻይን ባለቤት? ዲኖ ማን እንደሆነ ከየት ነው? ከዛው ነው። ግን ቢሆን ሰውዬው በጣም ስማርት ነው። ዶንት ማተር። እነዚህ ሰዎች እኮ መጀመሪያ እንደዛ ደረጃ የደረሰው እኮ ነምበር ዋን እንትን ነው። ነምበር ዋን ሚሊዮነር ነው። ሚሊዮነር ስለ ዝም ብሎ ያገበሰበሰ ሚሊዮነር አይደለም። ቢሊዮነር ማለት ሰርቶ ያመጣ ሰው ቢሊዮን ጋር ስትገቢ ምናምን ሰርተሻል የምታመጪው ጂጂዬ የሆነ ኮኔክሽን ሰውዬው እንትን ያለ አይደለም። እኔ ወያኔ ከመግባቱ በፊት የነበረ ሰው ዶንት ወሪ። እሱን ሰሞኑን ሪሰርች አድርጌ ሳመጣው ደግሞ እኔ ድሮም ብዙም ማውቀው ነገር አለ። ኦኬ የዛ ውስጥ መግባት አሁን ተገቢ ሲሆን እንገባለን። እንትን ሰው የነበረ እንዲህ እንትን የምትለው አይደለም። ይሄ ተማለቀ ሙስና ውስጥ ምናምን የምታገኘው ሰው አይደለም። በጣም ስማርት የሆኑ ፋሚሊዎች ናቸው። ጎበዝ ሰው ነው። ስልክ ከባለ ሀብት ብትመርጠው ትንሽ ስማርት ማቹርድ የሆነ ሰው ቢሃይንድ ኤቭሪ እኔ ሁሉም ከተወሰነ ደረጃ ስትደርሺ እንኳን ኢትዮጵያ አሜሪካ የሆነ ግንኙነት ያስፈልግሻል። ገባሽ? እዛ ደረጃ ለመድረስ ብዙ የምታደርጊው ነገር አለ። ሰንሻይ ማለት ወያኔ ከመግባቱ በፊት የነበረ ሰው እኔ ስለማውቀው ከነ ፀጉር ቤት ሆኔ ተምሬበታለሁ፣ አውቀዋለሁ። በጣም ስማርት ነው ሰው። ይሄ ዝም ብሎ በግብስብስ ያመጣ ሰው፣ ይሄ ዘርፎ ግብር ሳይከፍል ምናምን የመጣ ሰው አይደለም። እንደዛ ማለት አይደለም። ለምሳሌ እሱን ተይው፣ እሱ ሌላ ጊዜ እናወራለን። አሁን ዋናው ምንድን ነው? ለምን መዋሸት ፈለጉ? ለምን አልነገሩንም? አሁን ችግሩ ይመስለኝ እኔ ምንም መሰለን ይመስለኝ ይሄ መንሱር የሚባለው እሱ ዝም ብሎ ሽቶን እየተቀባ ይዞር ችግር አለበት። ገባ? የሆነ የመውጣት ችግር አለበት። በቃ ይሄኛው ልጁ ይሄኛው ዮዳ ይመስል ማን ነው? ዮዳ ባልከኝ ማነሱ? አዱሻ ረሳሻት? እንደ አዱሻ ረሷት። ይሄ በንትኑ እና ደግሞ እሱ ደግሞ ከብዙ ሰዎች ጋር ኮሚኒኬሽን አርጓል። በጣም ትልሽ። እኔ አሁን አዱሻ ሞዴል ናት። ከፊት ለፊት የሆነ ቺካልቻ ሞዴል አቅርበው ከኋላ ያሉ ሰዎች ናቸው። አሁን እያወቅን ነው። እኔ አሁን እነማን እንደሆነ መከተል ይኮናል። የእሱን መከተል ነው እሱ የሚያደርገውን። ግን ኦኬ። እኔ አሁን ጥያቄ